አክቲቪስት ገና ለገና 1 ሚሊዮን ገባና ፈጣን መረጃ አደርስም ብላችሁ ጠብቃችሁ ነበር። ምንም ክብረ በዓል እያከበርኩም ቢሆን ፈጣን መረጃዎች ማድረስ ጀመው ይቀጥላል ጀመው። እንደዚህ ብሎ ነገር የለም። ኮፒ ሊንክ ሼር ማድረጋችሁን ደግሞ እናንተ እንዳታቆሙ። 1 ሚሊዮን ገና ለገና ገባ ብለ ኮፒ ሊንክ አላረግም ሼር አላረግም ብትል ምን ያለውበት እንቃጫለን ነው የምላባቴ። ለማንኛውም አርቴታ የፊታችን ቅዳሜ ምሽት 1 ሰዓት ተኩል ከፉልሃም ጋር ከምናደርገው እጅግ በጣም ወሳኝ ጨዋታ በፊት ማለት ነው ከጋዜጠኞች ጋር ሐሳብ አስተያየቱን ተለዋውጧል። ምን እንዳለ ላካፍላችሁ። አስቀድሞ የቀረበለት ጥያቄ ተጫዋቾቻችን የጤንነት ሁኔታን ይመለከታል። እሱም እንዳለው ሆነ ጁሊያን ቲምበር እና ካይ ሃቨርት ከነገ ጨዋታ ሙሉ ለሙሉ ውጪ ናቸው ብሏል። ጀማው የቲምበር ነገር እጅግ አሳሳቢ ሆኗል። ጀማው አርቴታ ራሱ መች እንደሚመለስ ሚያውቅ አይመስለኝም። ጀማው ከዛ በተጨማሪ ደግሞ ማርቲን ኦዲጋርድም እንደዚሁ እርግጠኛ አይደለንም የነገ ጨዋታ ላይ ይኑር አይኑር በሚለው ጉዳይ ላይ የሚል ሐሳብ ሰጥቷል። እንግዲህ ባለፈ ተቀይሮ ሲወጣ እንግዲህ በሻምፒዮንስ ሊግ ከአትሌቲኮ በነበረን ጨዋታ ላይ ማለት ነው የጉልበት ያለፈው ጉዳቱ እንደተመለሰበት ጭምጭምታዎች እየወጡ ነበር። አርቴታ ምንም ኮንፈርሜሽን አልሰጠም፣ ግን ከነገ ከፉልሃሙ ጨዋታ ይድረስ ማቆም ነገር የለም ሲል ተናግሯል። ጀም ስለ ተጫዋቾቻችን የጤንነት ሁኔታ ያካፈለን ይህንን ይመስላል። ቀሪ መረጃዎች አሉ በቀጣይ ቪዲዮ ይዤ የምመለስ ይሆናል። ጀም ይመቻችሁ። ነገ ላለብን ተጠባቂ ጨዋታ አርሰናል ከፉልሃም ላይንአፕ እንሰራለን። ከአንድ ጎል በላይ ማግባት መቼ ነው ምንችለው ነው ማለት ማን የአንድ ጎል ብቻ ነው እያገባን ያለ ነው። እስቲ ይሄ ጨዋታ ላይ 2 ወይ 3 ከዱዋ ጋር ማለት ይሄ ዋንጫ በቋጠሮና በዱዋ ነው የሚበላው። ገባለ በዱላ ካልሆነ ወደ ዱዋ ትቀይራለህ። በረኛና የማል ተከላካይ ካሁን በኋላ ምንም መናገር ራሱ አያስፈልግም። ይሄ ቪዲዮ አጠር ነው የሚለው ምክንያቱም አብዛኛው የተረጋገጠ ነገር ስለሆነ ጥቂት ቤቶች ብቻ ነው ለውጥ ሊኖር የሚችለው። ስለዛ እነሱን በደንብ እናወራባታለን። ራያ ጋብሪኤል ሳሊባ ግልጽ ነው ማለት ራይት ባክ ጋር ስንመጣ አሁን ውይይት ያስፈልጋል። ምክንያቱም ቲምበር አሁንም አልተመለሰም ተባለ። ኧረ ተሰቃየን። ኧረ ቲምበር ሞስኬራ ወይም ዋይት ነው ያለን እጃችን ላይ ማለት እና ሁላችሁም ኧረ ሞስኬራ ይሻላል ምናምን ልትሉ ትችላላችሁ። ግን እኔ ሞስኬራን 1v1 ከመሃል ተከላካይ ጋር እንጂ ከፈጣን ዊንገር ጋር ከአጭር ዊንገር ጋር ምናምን አይደላኝም ነው ማለት። ምንም ይሁን ምንም አቋም ላይ ባይሆንም ቤን ዋይት ስንት ጊዜ ይሄንን ቦታ ከቨር አድርጎልን ምናደንቀው ተጫዋች የነበረበት ጊዜ ስለነበረ አሁንም አማራጭ የለንም። አምነነው በቤን ዋይት መግባት ይሻለናል። ምንም አማራጭ ስለሌለን ቤን ዋይት እመኑኝ ነው የምላችሁ። ሞስኬራ ገብቶ ደግሞ ሞስኬራንም እንድጠሉት እንዳያረጋችሁ ተረዳችሁ። ቤን ዋይትን ኦሬዲ ተቃጥላችሁበታል። ዛሬ አያቃጥለንም ብለን ተስፋ በማድረግ ቤን ዋይት እናስገባለን ማለት። በግራ በኩል ስንመጣ ካላፊዮሪ የአትሌቲኮ ጨዋታ ላይ ትንሽ ደቂቃዎች ቢያገኝ አሪፍ ነበር ወደ ሪዝሙ እንዲመለስ። ይሄን ደግሞ ካላደረገ ቀጥታ ከጉዳት መጥቶ ስታርት ማድረግ አለበት ብዬ አላስብም። ሂንካፔን አስጀምረውና ሰከንድ ሃፍ ላይ ካላፊዮሪን በተለይ ጎል ካስፈለገን የፈጠነ አስገባው። ቦለር የሆነ ተጫዋች ስለሆነ ካላፊዮሪን ታስገባዋለህ። መሃል ላይ የተረጋገጠ ነገር ነው። ዙሜንዲ፣ ራይስ፣ ኦዲጋርድ ባለፈው ተጎድቶ ነው የወጣው የሚባል ወሬ አለ፣ ግን እንዳይጎዳን ያስወጣው ትክክለኛ ውሳኔ ኤዜን አስገባው። ከዛ በኋላ እዚህ ጋር ኦዲጋርድ ይገባል። ግራ ላይ ደግሞ ኤበሬቼ ኤዜ። አሁን ሶስቱን ሯጮች ይዘንልህ አንገባም አባቴ። 2 ቢልድ አፕ ማድረግ የሚችሉ ፋይናል ሰርድ ላይ ክሬት ማድረግ የሚችሉ ከዛ ላይ ዮከሬዝ ቦክስ ውስጥ ይጠብቀን ነው ገባር። ካደረስንለት ያገባል፣ ካላደረስንለት ደግሞ ሌሎች ያገባሉ ብለን ዱዓ እናደርጋለን። አቤት ዱዓው በዛብን ነው ማለት። በዚህ በኩል ሳካ ይገባል። መሃል ላይ ደግሞ ቪክተር ዮከሬዝ ለማክሰኞ ጨዋታ ከአትሌቲኮ ጋር ካይ ሊደርስ ይችላል እየተባለ ነው አባቴ። ግን በዚህ በኩል ኤዜና በዚህ በኩል ሳካ ከሆነ የሚጫወተው ማን ነው አባቴ? ቪክተር ዮከሬዝ የመቀለብ እድል አለው ነው ማለት። በተለይ ኤዜን እየተጠጋ ሲጫወት ሳካን እየተጠጋ ሲጫወት ቦክስ ውስጥ የሆነ ነገር ይፈጥሩለታል። ሳካ ባለፈው ሽት ነበር አይደለ? ግን ለኤዜ ፔናልቲ ወደ መሃል ያችን ኳስ 90 ደቂቃ ማድዌክ ተጫውቶ ይሄን ፓስ አላደረገም። ገባር ኤክስፒሪየንስ ማለት ይሄ ነው። ሳካ ዮከሬዝ ኤዜ የሆነ ነገር መፍጠር ይችላሉ ብዬ ገምታለሁ። ዋና ኦዲጋርድ የሆነ ነገር ካለ 2-3 ጎል ጠብቅ። ከሞን ዩገነርስ ከአንድ ጎል በላይ አያቴ ፍሬውን አፍኖ ወያላው ላይ ቋጥሮ አገሪቷን ሰላም አድርጎ ለአባቴ ፓስ አባቴ አማናውን ተቀብሎ ለመንደሩ ሕዝብ አሳውቆ በፍሬያቸው አስቋጥሮ አገሪቷን አማን አድርጎ ለተተኪው ትውልድ ለኔ ባስ እኔም አማናይን ተቀብዬ የአያቶችን ርስት አከበሬ አቋማን መስርቼ ዓለምን አስቋጥሬ አገሪቷን አማን አድርጌ ለተተኪው ትውልድ ለታናሾቼ ማስተላለፍ ይሆናል። አመሰግናለሁ።
ፈጣሪ ወደዚህ ምድር እንድደሰት ከላከልኝ ነገር መካከል አንዱ ማን ነው? አርሰናልን ነው ማለት ነው። አርሰናል የሚባል ክለብ እኔ የደስታዬ ምንጭ ነው። ዛሬ ምን አለ ትለኛለህ? 100% እርግጠኛ ነኝ ፉልሃም ለብልቦ ገርፎ ይገርፋል ማለት ነው። እንደጀመረ ነው የሚጨርስ። በቃ እንደተጀመረ ይጨርሳል ገና ማለት ነው። ዛሬ በኃይለኛ ቋጠሮ ነው የሚመጣው። ዛሬ በተለየ ቋጠሮ ሲስተም ነው የሚመጣብህ ማለት ነው። ገና ካሁኑ በሳይኮ ጀምረልሃለሁ። ከዛን ኃይለኛ የሆነ ቋጠሮ ስነስርዓት አሳያለሁ ወደ በኋላ ላይ ማለት ነው። ዛሬ ለማንኛውም ከፉልሃም ጎን ነኝ። ፉልሃም ለብልቦ ገርፎ ይረጋግጣል ይዞ ማለት ነው። በቃ በደም አድርገህ ተዘጋጅ። አርሰናል ደጋፊ በ6 ነጥብ ልዩነት ልትሄድ አትሄዳትም። የምን አባ 6 ነጥብ ነው? አትሄድም በ6 ነጥብ ልዩነት እዛው 3 ላይ ትቀራለህ። ዋንጫውን ሲቲ ይበላዋል ማለት ነው። ዛሬ ፉልሃም ለጥልጦ ገርፎ ይገርፋል ማለት ነው። እሱን ደግሞ ታያለህ። እሺ ሌላው ይቅር፣ ቢያንስ የዛሬን በቃ አርሰናል ይህን ጨዋታ አሸነፈ ማለት ጫናው ሲቲ ላይ በቃ እንዳለ ነው የሚወርደው። 2 ማች ነው የሚሆንበት ማለት ነው። ኤቨርተንን ገጥመን ከዛ ፓላስ ቦርንሞዝ፣ እግዚአብሔርን ጭራሽ እኔ እንዴት እንደሚሆን አላውቅም። ዛሬ ግዴታ ባለፈው ኒውካስትልን ገጥሞ ነው አርሰናል ይሄ ሺት የሆነ ኒውካስትልን ገጥሞ ነው እና ፉልሃም ዛሬ እንደው በቃ አትፍሩ፣ ተጫወቱ። በቃ ሳትፈራ እኮ መጫወት ነው አይደል? በቃ አርሰናል ደግሞ ራሱ ለማሸነፍ ነው የሚገባው። በቃ አቻውን አይፈልግም፣ ቀጥታ ዊኒንግ ነው። ለምን ጫና መፍጠር ይፈልጋል ሲቲ ላይ ማን ዛሬ እኔ ቻልኩትን አድርጌ ነው የምቋጠረው።